ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው 12ኛ ክፍል ኢንትራንስ ኤግዛም ወይም ደግሞ ብሔራዊ ፈተና ተፈትናችሁ ውጤታችሁን ለማየት በተስፋ ለምትጠባበቁ ተማሪዎች በሙሉ እጃችሁ ላይ ባለው ስልክ በቀላሉ እነዚህን 3 ኢንትራንስ ኤግዛም ውጤታችሁን የምታዩባቸውን አማራጮችን በመጠቀም በቀላሉ ውጤታችሁን ማየት ትችላላችሁ ማለት ነው። ስለዚህ ይህንን ቪዲዮ ለብዙ ተማሪዎች መረጃው እንዲደርሳቸውና ውጤታቸውን እጅግ በቀላሉ ማየት እንዲችሉ ከእናንተ የሚጠበቀው ቪዲዮን ላይክ አድርጉ፣ እንዲሁም ደግሞ ከቻላችሁ ሼር ማድረጋችሁን እንዳይዘነጋ። የመጀመሪያውን አማራጭ ላሳያችሁ። ከዛ በፊት ግን እዚህ ጋር ወደዚህኛው ውጤት ለማየት የሚገባበትን ሊንክ ወይም ደግሞ ውጤት የሚታይበትን አድሬሱን ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ እሱን ተጭናችሁ ከገባችሁ በኋላ ነው ወደዚህኛው ፕሮሰስ የሚመጣው ማለት። የመጀመሪያውን ሆም የሚለው ከነካም በኋላ እዚህ ጋር ሁለት መረጃዎችን እንድንሞላ ይጠይቀናል ማለት ነው። የመጀመሪያው መረጃ አድሚሽን ነምበር እዚህ ጋር እንድናስገባ ይጠይቀናል። ሁለተኛው ደግሞ ፈርስት ኔም ኦፍ ዘ ስቱደንት እንድናስገባለት ይጠይቀናል። እነዚህን ሁለቱንም መረጃ ካስገባችሁ በኋላ ከታች ትወርዱና ቼክ ሪዛልት የሚለውን ስትነኩ በአጠቃላይ ሳብጀክት ዋይዝድ የሆነውን የእናንተን ውጤት ያሳያችኋል ማለት ነው። ምናልባት ይሄኛውን ፖርታል ብዙ ተማሪ ስለሚጠቀመው ቢዚ ሊሆን ስለሚችል ሁለተኛውና ሶስተኛው አማራጮችን እንዴት እንደምትጠቀሙ ላሳያችሁ። ሁለተኛው አማራጭ ኤስኤምኤስ ወይም ደግሞ የሚለውን ከነካችሁ በኋላ ወደዚህኛው ፖርታል ያመጣችኋል። ወርታች ስትወርዱ እዚህ ጋር አጠቃላይ 3 ኢንስትራክሽን ወይም ደግሞ መመሪያዎች አሉ ማለት ነው። እነዚህን በ6284ን ኤስኤምኤስ ኮድ በመጠቀም ውጤት ማየት የሚቻልበት ዘዴ ሲሆን እዚህ ጋር ደግሞ የተወሰነ ቻርጅ ያደርጋችኋል ማለት ነው። እሱንም ከግምት ውስጥ ማስገባት እንዳትረሱት ማለት ነው። ሶስተኛውና የመጨረሻው ደግሞ በቴሌግራም እነዚህ ሁለቱም አማራጮችን መጠቀም ካልቻላችሁ ወይም ደግሞ ቢዚ የሚሆንባችሁ ከሆነ በሶስተኛውን አማራጭ ቴሌግራም ቡትስ በመጠቀም እንደ ቅድሙ እዚህ ጋር 3 ኢንስትራክሽኖች አሉ። ይህንን አንድ ጊዜ ከታች ትወርዱና ይህን በደንብ ማንበብ ይጠበቅባችኋል። ጎቱ ቴሌግራም ቡት ይላል። ይህንን አንድ ጊዜ እንዲስትነኩት በቀጥታ ወደ ቴሌግራም ቻናላችሁን ይወስዳችኋል ማለት ነው። 52036 ሜምበር ነው ያላቸው። ታች ትወርዱና እዚህ ጋር ራይት ሜሴጅ የሚለው ላይ ማለት ነው የእናንተ አድሚሽን ነምበራችሁን ታስገባላችሁ። ከዛ በኋላ ሰንድ ትሉታላችሁ። አንዳንድ የሚጠይቃችሁ ጥያቄዎችን በማንበብና በመረዳት ውጤታችሁን ማየት ትችላላችሁ ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም በያላችሁበት ስፍራ ላይ ሆናችሁ እጃችሁ ላይ ባለው ስልክ በቀላሉ ውጤታችሁን ማየት እንደምትችሉ በዚህ ቪዲዮ አሳይቻችኋለሁ። ቪዲዮ ለብዙ ተማሪዎች መድረስ እንዲችል ቪዲዮ ላይክ አድርጉት። በቀጣይ ደግሞ አዳዲስ መረጃዎች በሚኖሩበት ሰዓት ማሳውቃችሁናል ማለት ነው። በያላችሁበት መልካሙን ጊዜ እመኝላችኋለሁ።